ኦርቶዶክስ ቤተክርስቲያን ይህንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን ታሳድድ ይሆን? ክፍል 2 ወቅቱም የጾም አይደል? እስኪ እናውጋ ኑ። ታሪኩ የሚጀምረው ከ2000 ዓመታት በፊት ነው። በኢየሩሳሌም በጎልጎታ ተራራ ላይ የአዳምን በደል ሊሽር በደል የሌለበት ጌታ እንደ በደለኛ ተቆጥሮ ደዌያችንን ሊቀበል ሕማማችንን ሊሸከም ስለመተላለፋችን ሊቆስል የወሰነበት ወቅት ለሰው ልጆች በሰጠው የማዳን ተስፋ ቃል ከሰማይ ወርዶ ከድንግል ማርያም ስጋን ነስቶ ሰው የሆነው በምድር የተገለጠው ክርስቶስን ነበር አይሁድና የካህናት አለቆች በተመሳቀለ እንጨት ላይ እንዲሰቀል የፈረዱበት። በችንካር ተቸንክሮ በደም ተሸፍኖ በፈቃዱ ስጋውን የቆረሰበትን ደሙን ያፈሰሰበትን ይህንን መስቀል ነበር ታዲያ አይሁድ በትዕቢትና በቅናት ጥልቅ ወደሆነ ጉድጓድ የቀበሩት። ጉዟችንን ወደ 4ኛው መቶ ክፍለ ዘመን እናርግ። የዓለም መድኃኒት ያረፈበትን መስቀል ለ300 ዓመታት ወደ ሸፈኑበት ዘመን የሮማ ንግስት የንጉስ ቆስጠንጢኖስ እናት ንግስት እሌኒ የክርስቶስን መስቀል ለማግኘት የቆረጠችበት በታላቅ ተጋድሎ በረጅም ጊዜ ልፋትና ድካም የመስቀሉን ማረፊያ ቦታ ያስቆፈረችበት በመስከረም 17 ቀን መስቀሉን አግኝታ በመጋቢት 10 በጎልጎታ ቤተ መቅደስ አሰርታ ያስቀመጠችበት ወቅት። ይህም ወቅት አልፎ በታሪክ ሂደት የሮማውያን ግዛት እየደከመ ሲመጣ ነበር መስቀሉ በግብጽ ነገስታት እጅ የወደቀው። በዚሁ ወቅት ነበር ያ የድል ነሺዎች ምልክት የክርስቶስ አርማ የአጋንንት መቀጥቀጫ ክርስቶስን ላመነ የተሰጠውን ምልክት መስቀልን ወደ ሀገረ ኢትዮጵያ ሊያመጡት መሻት መጓጓት ያደረባቸው ኢትዮጵያዊ ንጉስ የተነሱት። ኢትዮጵያዊው ንጉስ አጼ ዳዊት ንጉስ አጼ ዳዊት ከዕለታት አንድ ቀን ከግብጽ የደረሳቸውን ደብዳቤ ቢከፍቱት በግብጽ የምንኖር እኛ ኦርቶዶክሳውያን በሃይማኖታችን እየታረድን ነው በገዢው መንግስት የሚል መልእክት አገኙበት። ታዲያ ብዙ ሺህ ሰራዊት አሰማርተው ለክርስቲያን ወንድሞቻቸው ሲሉ የዘመቱት ንጉስ ብዙን ሺህ ሰራዊታቸውን የግብጽ መንግስት ቢመለከት ነበር የተርበተበቱት። ግብፃውያኑ ታዲያ በተፈጥሮ ወንድሞቻችሁ ከሆኑ ክርስቲያኖች ጋራ በሰላም ኑሩ ሲሉ ነበረ ንጉሱ መልእክት ያስተላለፉት። ይህንንም ጥሪ ሰምተው ፈርተው ርደው ውሃውንም ይዘው አባይንም አስተው በጥማት እንዳይገሉን በውሃ ጥማት እንዳያጠፉን ሲሉ ነበር ከወንድማችን ጋር ከወንድማማቾች ጋር እንታረቃለን ብለው ለእርቁ 12000 ወቄት ወርቅ ለንጉሱ ዳዊት ያስረከቡት። የልባቸው መሻት የጌታቸው መስቀል የሆነው ንጉስ ታዲያ ንጉስ አጼ ዳዊት ወርቁን ከናሽከሩ መልሰው ነበር በሀገሬ ድርቅና ቸነፈር መብረቅና ነጎድጓድ ይረግብ ዘንድ የጌታችንን መስቀል ከቅዱስ ነዋያት ጋራ ስጡኝ ሲሉ የላኩት። አንድም ንጉሳውያኑ ወይም ደግሞ ግብፃውያኑ በፍርሃት አባይን ይዘው በጥማት እንዳይገሏቸው፣ አንድም በአክብሮት ለሃይማኖት ባላቸው ቀናት ሲሉ ነበር ግብፃውያኑ መስቀሉን በመስከረም 10 ቀን ለአጼ ዳዊት ያስረከቡት። በሰረገላና በግመል በበቅሎ መስቀሉን ይዘው ቢጓዙ ከበቅሏቸው ላይ ወድቀው ነበር ታዲያ እኚህ ንጉስ በሱዳን ድንበር ላይ ባሉበት ህይወታቸው ያለፈው። በድንጋጤ የንጉሱን ሬሳ ይዞ ሰራዊቱ ወደ ቤተ መንግስት ነበር የተመለሰው መስቀሉን በዛው ትቶ። ጊዜያት አልፈው ከርሞ ልጃቸው ቢነግስ አጼ ዘርዓ ያዕቆብ የአባቱን ስራ ሊጨርስ ጉዞን ነበር ወደ ሱዳን ያደረገው። ንጉሱ ህልም ቢደጋገምበት አምብር መስቀል የበዲ በመስቀል እያለ መስቀሌን በመስቀለኛ ቦታ ላይ አስቀምጥ በሚል ህልም ተይዞ ነበር ጉዞውን የጀመረው መስቀሉን በመስቀለኛ ቦታ ላይ ሊያስቀምጥ። የት ታዲያ እንደ ዛሬ አስፋልት ሳይለሰልስ መንገድ ሳይወጣ ትራንስፖርት ሳይመጣ ነበር ከሱዳን ድንበር ተነስተው በግር በበቅሎ መስቀሉን ይዘው ከረር እስከ መናገሻ እስከ እንጦጦ ማርያም እስከ ደብረ ብርሃን እስከ አምባሰል ድረስ እኚህ ንጉስ የደከሙት። መስቀሌን በመስቀለኛ ቦታ ማለት የት ነው? 7 ቀን ሱባኤ ነበር ንጉሱ የገቡት። በጸሎት መልሳቸው በብርሃን መሪነት ነበር እዚህ ቦታ ላይ የደረሱት። ከአዲስ አበባ 480 ኪሎ ሜትር አስፋልት በሌለው መንገድ በባዶ እግር በበቅሎ 9905 ጫማ ከፍታ ያለው ተራራ ላይ ወጥተው ሲያበቁ ነበር በመስቀል ቅርጽ የተፈጠረች እዚች ቦታ ላይ የቆሙት። በሐይቅና በመቅደላ በደላንታ በየጁ መካከል በበሽሎ አዋሳኝ ወንዝ ታኮ ነበር በወሎ ክፍለ ሀገር በአምባሰል አውራጃ ጊሸን ላይ የቆሙት። ባለ መስቀል ቅርጿ ተራራ ጊሸን አምባን ቢያገኙ የጌታችንን መስቀል በድብቅ የቅዱሳንን ቅርስ የዮርዳኖስን ውሃ የዮሐንስን ስዕል አድርገው የቅዱስ ሉቃስ የእመቤታችንን ስዕል አድርገው የሐሞት መጠጫ የክርስቶስ የጌታችንን በዕለተ ዓርብ ኢየሱስ ክርስቶስ የለበሰውን አድርገው ነበር እዚህ ቦታ ላይ ማረፊያ ያሰሩት። እነሆ ዛሬ እቺ ቦታ የመማፀኛ ተራራ ትባላለች። ዘመናትን በጽናት አመታትን በብርታት እስከ እሴቷ እስከ
ከማንነቷ ይዛ የዘለቀችው ኢትዮጵያን ትመሰክራለች። ደብረ ነጎድጓድ፣ ደብረ ነገስት፣ ደብረ ከርቤ፣ ደብረ እግዚአብሔር፣ ግሸን ማርያም በብዙ ስም ተጠርታለች። የታታሪ ነገስታት፣ የትጉ ካህናት፣ የጽኑ መንግስታት ማደሪያ፣ የነገስታት ልጆች መማሪያ ቦታ ሆና አገልግላለች። ከአራተኛው መቶ ክፍለ ዘመን አንስቶ ምድር ከሰማይ ጋር ታሪክ ከመንፈሳዊነት ጋር ተዋህዶ የዘመናት ሚስጥር የተሰወረባት የኢትዮጵያ የሃይማኖት ታሪክ ቁልፍ ምስክር ሆና መሐከሏ ገነት ዳሯ እሳት ይሁን የበረረ ወፍ የሰገረ ቆቅ አይታረድባት ተብላ ደሙ የፈሰሰበት ስጋው የዋለበት ሰይጣን ዲያብሎስ ድል የተነሳበት እኛ ደግሞ ከጨለማ ወደ ብርሃን የወጣንበት በፈቃዱ የተሰቀለበትን ዕፀ መስቀሉን ይዛ የክርስቶስ መስቀል ስር የሚያለቅሱ የሚማልዱ መነኮሳት፣ ካህናት፣ መምህራኖቿን አቅፋ የመስቀሉን የፍቅር መገለጫነት እያስተማረች የድል አርማዋን አስቀድማ የፈውስ ምንጭነቱን እያሳየች የድህነት ምልክቱን እያሳለመች ቦታዋን ለረገጡ ንስሐ እየሰጠች በመስከረም ወር መስከረም 21 መስቀሉ ኢትዮጵያ መርገጡን በማስመልከት በመስከረም 21 ግሸን መድረሱን በማስመልከት በመስከረም 21 ቤተ መቅደስ ተሰርቶ ቅዳሴ ቤቱ መባረኩን በማስመልከት ልጆቿን እየጠራች ኢየሱስ ጌታ መሆኑን እየመሰከረች ግሸን ደብረ ከርቤ ማርያም የጌታችንን የኢየሱስ ክርስቶስን አዳኝነት ከአራተኛው መቶ ክፍለ ዘመን ጀምሮ እየሰበከች እውነት ኢየሱስ ሲባል ይቺ ቤተክርስቲያን ሰዎችን ታሳድድ ይሆን? በዚህች ምድር ላይ ብዙ ቀሪ እድሜ የለኝም። ይህንን ቪዲዮ የምሰራው ለልጆቼ ነው። ልጆቼ እድሜያችሁ ከደረሰ ይህን ታሪክ ለታሪክ ቅብብሎች ለልጆቻችሁ አስቀምጡት።